አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድ ቤተሰቦቼ ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝት ይበል። ሀገራችንን አላህ ሰላም ያደርግልን። ዛሬ ቀኑ ሮብ ነው፣ ኦገስት 19 2026። በዛሬ በሮብ የቀኑ ላይ ይዤላችሁ የመጣሁት እንደምንጊዜውም የወርቅን ዋጋ ነው። ወርቅ ምን ደረሰ፣ ጨመረ ወይንስ ቀነሰ የሚለውን እያንዳንዱ ነግራችኋለሁ። ዛሬ 21ን ካራንት ነው የምነግራችሁ ማለት ነው ጉዶችዬ። ምክንያቱም ይሄ ከምል ጊዜ ከማባክንባችሁ ቀጥታ ያለውን አስቀምጥላችኋለሁ ማለት ነው። ዛሬ በሳዑዲ አረቢያ 1 ግራም 21 ካራንት ባህሪን 470 ሪያል እየተሸጠ ይገኛል። ይሄ ያለ ደሪባ፣ ያለ መስነያ፣ ያለ መሀል መክሰብ ነው ማለት ነው የግራሙ ዋጋ ብቻ። በዱባይ 1 ግራም 21 ካራንት ባህሪን 460 ድርሃም እየተሸጠ ይገኛል። ኳተር 1 ግራም 21 ካራንት ባህሪን 456 ሪያል በመሸጥ ላይ ይገኛል ማለት ነው። ኮይት 1 ግራም 21 ካራንት ባህሪን 38 ዲናር ከ55 ሳንቲም እየተሸጠ ይገኛል። ጆርዳን 1 ግራም 21 ካራንት ባህሪን 88 ዲናር ከ55 ሳንቲም በመሸጥ ላይ ይገኛል ማለት ነው። ባህሪን 1 ግራም 21 ካራንት ባህሪን 47 ዲናር ከ25 ሳንቲም እየተሸጠ ይገኛል ማለት ነው። ውድ ቤተሰቦች ምንም ዛዛታ እንዳላበዛባችሁ ነው ቀጥታ አስፈላጊውን ነገር የነገርኳችሁ ማለት ነው። ስለዚህ ስትገዙ 21 ካራንት፣ 22 እና 24ቱን ካራንት ግዙ ማለት ነው ውዶችዬ። ለምን እነዚህ የነገርኳችሁ ሶስቱ በጣም ቆንጆና ጥርት ያሉ ወርቆች ናቸው። እነሱን ግዙ። ከዛ በተረፈ ስገዙ እንደምን ጊዜም እንደምላችሁ ዛሬም ማስታወሳችኋለሁ፣ ተጠንቅቃችሁ ዘወር ብላችሁ በዋጋ ተከራክራችሁ ግዙ። ገንዘባችሁን ደግሞ ጥንቃቄ ማድረጋችሁን እንዳትረሱ ማለት ነው ጉዶችዬ። ከዛ በመቀጠል ደግሞ በድጋሚ ዛሬም የማስታወሳችሁ ወርቅ ቤት ስትሄዱ 3-4 ሆናችሁ እባካችሁ አትክተልተሉ። የምሬን ነው የምላችሁ፣ አትክተልተሉ። በቃ 2 ሰው በቂ ነው። አንቺ ወርቅ የምትገዢ ከሆንሽ ስለ ወርቅ ብዙ መውቀት ከሌለሽ ቆንጆ ቆንጆ ስላችሁ በመልክ አይደለም መቼም ቀልጠፍ ያለች ስለ ወርቅ እምታቅ በቃ ታሁን በፊት ገዝታ እምታቅ ስለ ወርቅ ትንሽ እውቀት አላት ከኔ ትሻላለች ብላችሁ የምታስቧትን ጓደኛችሁን ይዛችሁ ከሄዳችሁ ግዙ። ከዛ ውጭ 3-4 ሆናችሁ ትመጣላችሁ። ያ ደግሞ አስፈላጊ አይደለም ማለት ነው ውዶችዬ። ለምንድን ነው ይሄን የምላችሁ? ስለ መያዝ ምናምን አይደለም። እዚህ ጋ መያዝም ሊኖር ይችላል ስትተለተሉ፣ ግን ዋናው ታርጌት እኔ የመያዝ ምናምን ሳይሆን 3-4 ስትሆኑ ገንዘባችሁን ትሰረቃላችሁ ማለት ነው። እውነቴን ነው የምላችሁ፣ ገንዘባችሁን ትሰረቃላችሁ። ለምን እናንተ ጓደኛሞች ናችሁ፣ ወርቅ ልገዙ ነው የሄዳችሁት። ነገር ግን እናንተ እርስ በርሳችሁ ሳኮ ነው የምትሰራረቁት። መቼም ጓደኛውን ያው ይሰርቃል ብዬ አይደለም፣ ይሰርቋችኋል ውዶችዬ። በመሀከላችሁ ገብተው ይሰርቋችኋል። እንዴት እንደሚሰርቋችሁ እንግዲህ እንዴት ብዬ ላሳያችሁ እንዴት እንደሚሰርቁ። ስለዚህ ካሜራ ደቅኛ አላሳያችሁም እና ጥንቃቄ እንድታደርጉን ይሄን ሁሉም እጮህባችሁ ማለት ነው ውዶቼ። ያው ተጠንቀቁ ገንዘባችሁን። ያው እኔ 10 ጊዜ ተጠንቀቁ እንዳትዘርፉ ማለት ገንዘባችንን እንዴት ሆነን እንደምናገኘው ከራሴ ጀምሮ ስለማቀው ነው። እና አብሽሩ፣ ያልገዛችሁን ጠንክራችሁ ከሰራችሁ ወደፊት እንኳን ወርቅ ሌላም ነገር ትገዛላችሁ። አብሽሩ፣ ጠንክሩ።